በገላትያ መጽሐፍ ምዕራፍ 3 ከቁጥር 10 ጀምሮ ያለውን እግዚአብሔር ቃል እንደዚህ ያነባለሁ። ሕግን በመጠበቅ የሚተማመኑ ሁሉ ከርግማን በታች ናቸው። በሕግ መጽሐፍት የተጻፈውን ሁሉ የማያደርግ የተረገመ ነው ተብሎ ተጽፏልና። ጻድቅ በእምነት ይኖራል ስለተባለ ማንም በእግዚአብሔር ፊት በሕግ እንደማይጸድቅ ግልጽ ነው። ሕግ በእምነት ላይ የተመሰረተ አይደለም፣ ነገር ግን ሕግጋትን የሚፈጽም ሰው በእነርሱ በሕይወት ይኖራል ተብሏል። በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ስለተጻፈ ክርስቶስ ለኛ እርግማን ሆኖ ከሕግ እርግማን ዋጅቶናል። ለአብርሃም የተሰጠው በረከት በክርስቶስ ኢየሱስ ለአሕዛብ እንዲደርስ ዋጅቶናል። ይኸውም በእምነት የመንፈስን ተስፋ እንድንቀበል ነው። ከፍና አርግ መጽሐፋችንን እኔ የምለውን ከኔ ጋር እንበል። ካልያዛችሁ ቀኛችሁን ከፍ አድርጉ። እግዚአብሔር ሆይ አመሰግንሃለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ሕይወት ዛሬም ነገም ለዘላለም አለኝ። አሜን። በኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን አዲስ አበባ አጥቢያ የገላትያ መጽሐፍ ጥናትን ከኛ ጋር እያጠናችሁ ያላችሁ የገላትያ መጽሐፍ ጥናታችን ቀጥሎ በምዕራፍ 3 ቁጥር 10 ላይ ደርሰናል። ዛሬ የምንመለከተው ከምዕራፍ 3 ከቁጥር 10 እስከ 14 ድረስ ያሉትን አራቱን ቁጥሮች ይሆናል። ወዳጆቼ በጥናታችን እንደተመለከትነው ሐዋርያው ጳውሎስ የገላትያ መጽሐፍን ለመጻፍ መነሻ ምክንያት የሆነው ከኢየሩሳሌም የመጡ የአይሁድ አስተማሪዎች ሰዎች ለመዳን እምነት ብቻ በቂ አይደለም፣ እንዲሁም ደግሞ የሙሴን ሕግ መጠበቅ አለባቸው የሚል አስተምሮ ማስተማር መጀመራቸው እንደሆነ ከዚህ በፊት ተነጋግረናል። በተለይም ደግሞ ካስታወሳችሁ አሕዛብ የሆኑ ሰዎች ክርስቲያን መሆን ከፈለጉ አስቀድመው አይሁዳዊ መሆን አለባቸው፣ ለዚህ ደግሞ መገረዝ አለባቸው፣ እንደዚሁም የሙሴን ሕግ መጠበቅ አለባቸው የሚል ትምህርት ከኢየሩሳሌም ከያዕቆብ ዘንድ የመጡ አንዳንድ የአይሁድ ሰዎች እንዲህ አይነት ትምህርት በገላትያ ቤተክርስቲያናት ውስጥ ማስተማር መጀመራቸው ሐዋርያው ጳውሎስ የገላትያን መልእክት ለመጻፍ ምክንያት እንደሆነው ተመልክተናል። ሐዋርያው ጳውሎስ በእነዚህ በአጠቃላይ በገላትያ ውስጥ ባሉ 6 ምዕራፎች ውስጥ የሚነግረን 3 መሰረታዊ ሐሳብ አለ። ምዕራፍ 1 እና ምዕራፍ 2 ጳውሎስ ሐዋርያነቱን ወይም አገልግሎቱን የተከላከለባቸው ምዕራፎች ናቸው። ምዕራፍ 3 እና 4 ስነ መለኮታዊ ሐሳብን ወይም ትምህርቱን የተከላከለበት ነው። ምዕራፍ 5 እና 6 ቅድስናን ወይም ተግባራዊ ክርስትናን የተከላከለባቸው ምዕራፎች ናቸው። ስለዚህ በአጠቃላይ የገላትያ መጽሐፍ 6 ምዕራፎች አሉት። 1 እና 2 ሐዋርያነቱን ተከላከለ፣ 3 እና 4 ትምህርቱን ተከላከለ፣ 5 እና 6 ደግሞ ቅድስናን ወይም ተግባራዊ ክርስትናን ተከላክሎበታል ብለን ከዚህ በፊት ተመልክተናል። በምዕራፍ 3 ላይ አሁን የደረስንበት 10ኛውን ቁጥር ከመመልከታችን በፊት ሐዋርያው ጳውሎስ በገላትያ መጽሐፍ ምዕራፍ 3 ላይ 29 ቁጥሮችን ተጠቅሞ ነው አጠቃላዩን ሐሳብ የሚናገረው። ጳውሎስ በገላትያ መጽሐፍ ምዕራፍ 3 ላይ ጽድቅና ቅድስና በእምነት ብቻ እንደሆነ 3 ማረጋገጫዎችን ለገላትያ ቤተክርስቲያናት አማኞች ያቀርብላቸዋል። የመጀመሪያው ማረጋገጫ የራሳቸው የሕይወት ተሞክሮ ሲሆን፣ ሁለተኛው ማረጋገጫ ከቅዱሳት መጽሐፍት፣ ሶስተኛው ማረጋገጫ ደግሞ አመክንዮ ወይም ሎጂክን በመጠቀም ጽድቅና ቅድስና በእምነት ብቻ እንደሆነ ለገላትያ ቤተክርስቲያናት ያቀርብላቸዋል። ስለዚህ እነዚህን 29 የሶስተኛው ምዕራፍ ቁጥሮች ከ1 እስከ 5 ከራሳቸው የተሞክሮ የቀረበ ማረጋገጫ ነው ብለን ተመልክተናል። ከዛ በኋላ ከ6 እስከ 14 ደግሞ ጳውሎስ ጽድቅና ቅድስና በእምነት ብቻ እንደሆነ ከቅዱሳት መጽሐፍት የሚያቀርበው ማረጋገጫ እንደሆነ ባለፈው ሳምንት መመልከት ጀምረናል። ባለፈው ሳምንት ስንመለከት ትዝ ካላችሁ ጳውሎስ ከራሳቸው የሕይወት ተሞክሮ ጽድቅና ቅድስና በእምነት ብቻ እንደሆነ ያቀረበላቸው ሐሳብ ትክክለኛና እውነተኛ ቢሆንም ነገር ግን በቂ አይደለም፣ እንዲሁም ደግሞ የጳውሎስ አስተምሮ የቅዱሳት መጽሐፍት መሰረት የለውም ለሚሉ ተቃዋሚዎቹ ግልጽ በሆነ መልኩ ወደ ዘፍጥረት መጽሐፍ ምዕራፍ 15 ቁጥር 6 ላይ ሄዶ አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት ይላቸዋል። እንግዲህ በደንብ አስተውሉ። እንደውም ጳውሎስ የሚለው እንደዚህ ነው በአዲሱ ትርጉም፣ እስቲ አስቡት ብሎ ይላቸዋል። ታላቁ አባታቸው መንፈሳዊ ቅድመ አያታቸው የሆነው አብርሃም የጸደቀው በእምነት እንደሆነ ጳውሎስ ለገላትያ ሰዎች ይነግራቸዋል። እንግዲህ ጽድቅና ቅድስና በእምነት ብቻ እንደሆነ ለነዚህ ከአይሁድ ለመጡ የአስተማሪዎች
ማረጋገጫ ለማቅረብ ከአብርሃም የተሻለ ምሳሌ ከየትም ሊመጣ አይችልም። ስለዚህ ጳውሎስ በሚገርም ሁኔታ አብርሃምን ሲያነሳ እንዴት ያለ ጎበዝ ተከራካሪ ወይም ደግሞ ጽድቅና ቅድስና በእምነት ብቻ እንደሆነ እንዴት አድርጎ እንደሚያቀርብላችሁ ስትመለከቱ፣ በተለይም ወዳጆቼ እኔና እናንተ ከአሕዛብ እንደመጣ ክርስቲያን ያለ ሐዋርያው ጳውሎስ የአሕዛብ ክርስትና የሚባል ነገር የሚታሰብ አይደለም። እና በጣም የሚገርመው ነገር ምንድነው? ጳውሎስ ይነግራቸዋል። አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረ ብሎ ይላቸዋል። ባለፈው የተነጋገርነው አብርሃም የጸደቀው ከመገረዙ ከ13 ዓመት በፊት እንደነበረ ነው። አብርሃም የጸደቀው ሕግ ከመሰጠቱ ከ645 ዓመት በፊት እንደነበረ ነው። ስለዚህ የትኛውንም አሕዛብ ለመጽደቅ የሕግን ሥራ መፈጸም አለብህ ወይም መገረዝ አለብህ ብለህ ልትለው አትችልም። ታላቁ ፓትርያርክ ታላቁ አባታቸው ቅድመ አያታቸው አብርሃም ሲጸድቅ ሕግ በሌለበት ነው፣ መገረዝም በሌለበት ነው። ስለዚህ ከአይሁድ የመጡ አስተማሪዎች በገላትያ ቤተክርስቲያናት ውስጥ ገብተው እንዲጸድቁ መጀመሪያ ክርስቲያን መሆን ከፈለጉ አይሁዳዊ መሆን እንዳለባቸው፣ አይሁዳዊ ለመሆን ደግሞ መገረዝ እንዳለባቸው፣ እሱ ብቻ ሳይሆን መገረዝ ብቻ ሳይሆን ደግሞ የሙሴንም ሕግ መጠበቅ እንዳለባቸው ማስተማር መጀመራቸው ትክክል እንዳልሆነ ከዚህ ከሐዋርያው ጳውሎስ ሐሳብ ትመለከታላችሁ። ይሄ በጣም የሚደንቅና መሰረታዊ ጉዳይ ነው። ሌሎችም አሉ። አሁን በክርስትና ውስጥ ኢቫንጀሊካል አማኞች እንኳን ሳይቀሩ አሁን ሰዎች ለመጽደቅ ማመን ብቻውን በቂያቸው አይደለም መስራትም አለባቸው ብለው የሚያምኑ የሚያስተምሩ በጣም ብዙ ሰዎች አሉ። እኛ የምንሰራው ስለጸደቅን እንጂ ለመጽደቅ ብለን የምንሰራው ስራ የለንም። ስራችን ኑሯችን ለመስቀሉ የሚሰጥ ምላሽ ነው እንጂ ለመዳን የሚከፈል ክፍያ አይደለም። ይሄንን በመሰረታዊ ደረጃ ማመን አለባችሁ። from the origin አብርሃም የጸደቀው አምኖ ነው እንጂ ሰርቶ አይደለም። ይህ ስራ ቢባል አብርሃም ሃይማኖታዊ ስርዓት በሌለበት ሕግ በሌለበት መገረዝ በሌለበት ነው ጸደቀ ተብሎ የተቆጠረለትና ጳውሎስ በሚገርም ሁኔታ ይሄን ሐሳብ በገላትያ መጽሐፍ ምዕራፍ 3 ከቁጥር 6 ጀምሮ እስከ 9ኛው ድረስ ይነግራቸዋል። ዛሬ ደግሞ ከቁጥር 10 እስከ 14 እንመለከታለን። ጻፉ። ከቁጥር 10 እስከ 14 ያሉትን አራት ቁጥሮች እንመለከታለን። እነዚህ ከቁጥር 10 እስከ 14 ያሉት በሶስተኛው ምዕራፍ ላይ የሚገኙት አራት ቁጥሮች የሚናገሩት ጽድቅና ቅድስና በእምነት ብቻ እንደሆነ ከቅዱሳት መጻሕፍት የቀረቡ ማረጋገጫዎች ናቸው። ገላትያ መጽሐፍ ምዕራፍ 3 ቁጥር 10 የሚናገረው ምንድነው? ሕግን በመጠበቅ የሚተማመኑ ሁሉ ብሎ ይናገራል ከርግማን በታች ናቸው። በሕግ መጽሐፍት የተጻፈውን ሁሉ የማያደርጉ የተረገሙ ናቸው ተብሎ ተጽፏልና ብሎ ጳውሎስ ይናገራል። ወዳጆቼ ሐዋርያው ጳውሎስ በገላትያ መጽሐፍ ምዕራፍ 3 ቁጥር 10 ላይ ከአብርሃም ወደ ሕግ ሥራ ይሸጋግራል። ጳውሎስ ከአብርሃም ወደ ሕግ ሥራ የሚሸጋግርበት ደግሞ የራሱ የሆነ ዓላማ አለው። ዓላማው ምንድነው ሲባል አያታቸው አብርሃም በእግዚአብሔር ፊት በእምነት ብቻ ከጸደቀ የእርሱ የሆኑ ልጆች በእግዚአብሔር ፊት ተቀባይነት ለማግኘት በመልካም ሥራ የሚያደርጉት ሙከራ እንደማይሳካ ለማሳየት ነው። እንግዲህ ጳውሎስ ከራሳቸው ሕይወት ተሞክሮ ማረጋገጫዎችን ካቀረበላቸው በኋላ ከቅዱሳት መጻሕፍት ማረጋገጫ ለማቅረብ ዘፍጥረት 15 ላይ ሄደ። እንደነገርኳችሁ አብርሃም የጸደቀው ዘፍጥረት 15 ነው፣ የተገረዘው ዘፍጥረት 17 ላይ ነው። ስለዚህ ጳውሎስ አስቡት እስቲ ብሎ ስለ መንፈሳዊ ቅድመ አያታቸው ስለ አብርሃም ከተናገረ በኋላ ወዲያው ደግሞ 10ኛው ቁጥር ላይ ሲመጣ አብርሃምን ይተወውና ወደ ሕግ ሥራ ይሸጋግራል። ወደ ሕግ ሥራ የተሸጋገረበት ምክንያት ምንድነው? ከላይ የነገራቸው አንድ ሐሳብ አለ። አባታችሁ አብርሃም በእግዚአብሔር ፊት ተቀባይነት ያገኘው በእምነት ብቻ ነው ብሎ ነግሯቸዋል። ስለዚህ አባታችሁ አብርሃም በእግዚአብሔር ፊት ተቀባይነት ያገኘው በእምነት ብቻ ከሆነ የእርሱ የሆኑት ልጆች በእግዚአብሔር ፊት ተቀባይነት ለማግኘት በመልካም ሥራ የሚያደርጉት ጥረት እንደማይሳካ ለማስረዳት ስለፈለገ ጳውሎስ ፊቱን ከአብርሃም ወዴት ያዞራል? ወደ ሕግ ሥራ ያዞራል። ወዳጆቼ ሕግን ለመተግበር የሚሹ ሰዎች በመሰረቱ አንደኛ ግብዞች ናቸው። በጣም ከሕግ ጋር የጠበቀ ፍቅር በጣም የጠበቀ ግንኙነት እንዲኖራቸው የሚታገሉ ሰዎችን በባህሪያቸው ካያቸዋቸው ግብዞች ናቸው። ሁለተኛ ደግሞ ልባቸው ከእግዚአብሔር የራቀ ነው። ሶስተኛ ቤት ሲሰራ ከጣራው እንደሚጀምር ሞኛ ናጺ ናቸው። በትክክል ስትመለከቷቸው የማያዋጣቸውን ነገር በማድረግ ጊዜያቸውንና ዘመናቸውን የሚጨርሱ ናቸው። አሁን እንግዲህ አንድ ነገር ልብ ብላችሁ ተመልከቱ። ጳውሎስ በገላትያ መጽሐፍ ምዕራፍ 3 ቁጥር 10 ላይ የሚለው እንደዚህ ነው። ሕግን በመጠበቅ የሚተማመኑ ሰዎች ከርግማን በታች ናቸው ብሎ ይናገራል። በሕግ መጽሐፍት
የተጻፈውን ሁሉ የማያደርግ የተረገመ ነው ተብሎ ተጽፏልና ይላል ጳውሎስ። በገላትያ ቤተክርስቲያናት ውስጥ ያሉ ከአይሁድ እምነት የመጡ ክርስቲያኖች ሕጉን የበረከት መንገድ አርገው ያስቡ ነበር። ነገር ግን ጳውሎስ በድፍረት ሕጉ የበረከት መንገድ ሳይሆን የእርግማን መንገድ ነው ብሎ ይላቸዋል። ጳውሎስ የእርግማን መንገድ ነው የሚለውን ሕግ እነዚህ ከአይሁድ የመጡ ክርስቲያኖች የበረከት መንገድ ነው ብለው እንዴት ሊያስቡ ቻሉ ብላችሁ ስትጠይቁ ሕግ የሚለው ቃል በመጽሐፍ ቅዱስ ውስጥ በሁለት የተለያየ ዋጋ ተጽፎ መገኘቱ እነዚህ ሰዎች የእግዚአብሔርን ሕጉን የበረከት መንገድ አርገው እንዲያስቡ ምክንያት ሆኗቸዋል። ሰዎቹ የእግዚአብሔርን ቃል ያጠናሉ፣ የእግዚአብሔርን ቃል ተምረዋል፣ ከልጅነታቸው ጀምሮ ለመጠበቅ ሞክረዋል። ታዲያ ጳውሎስ የእርግማን መንገድ ነው የሚለውን ሕግ እነሱ የበረከት መንገድ ነው ለማለት ያስቻላቸው ምክንያት ምንድነው ስትሉ ሕግ የሚለው ቃል በመጽሐፍ ቅዱስ ውስጥ በሁለት አግባብ ጥቅም ላይ ውሎ ታገኙታላችሁ። ሕግ የሚለው አንደኛው ሕግ ማለት የእግዚአብሔር ቃል ማለት ነው። ሁለተኛው ደግሞ ሕግ ማለት መመሪያው ማለት ነው። መመሪያው ማለት ነው። ሰዎቹን ሕጉ የበረከት መንገድ እንዲሆን እንዲያስቡ ምክንያት የሆናቸው ነገር ምንድነው? በመጽሐፋቸው ሲያጠኑ የሚያገኙት ይሄ ሕግ ተብሎ የተጠቀሰው ቃል በሁለት ዋጋ የተቀመጠ ቃል ነው። አንዳንድ ጊዜ ቃሉ የእግዚአብሔር ቃል ማለት ነው፣ ሌላ ጊዜ ደግሞ መመሪያ ማለት ነው። መመሪያ ማለት ነው። ለምሳሌ በመዝሙር መጽሐፍ ምዕራፍ 1 ከ1 እስከ 2 የእግዚአብሔርን ቃል ብትመለከቱ እንደዚህ ታገኛላችሁ። በክፎች ምክር የማይሄድ በኃጢአተኞች መንገድ የማይቆም በፌዘኞች ወንበር የማይቀመጥ ሰው ብፁዕ ነው፣ ነገር ግን ደስ የሚሰኘው በእግዚአብሔር ሕግ ነው። እነዚህን የመሳሰሉ ጥቅሶች መጽሐፍ ቅዱስ ውስጥ ያነባሉ ሰዎቹ። እሱ ብቻ አይደለም። በመዝሙር መጽሐፍ 119 ቁጥር 1 ላይ ስታነቡ እንደዚህ የሚል ቃል ታገኛላችሁ። መንገዳቸው ነቀፋ የሌለበት በእግዚአብሔርም ሕግ የሚሄዱ የተባረኩ ናቸው ይላል። ስለዚህ ሰዎቹን ሚስሊድ ያደረጋቸው ሕግ የሚለው ቃል፣ ምክንያቱም እነዚህ ከገላትያ ቤተክርስቲያን የመጡ የአይሁድ ክርስቲያኖች ሕጉን የበረከት መንገድ አድርገው እንዲያስቡ ምክንያት የሆናቸው መጽሐፋቸውን ሲያጠኑት ሕግ እያለ የተቀመጠ ቃል አለ። ይሄ ቃል ደግሞ በሁለት ዋጋ በመጽሐፍ ቅዱሳችን ውስጥ እንደተቀመጠ ሰዎቹ አንደርስታንድ አላደረጉም እና አንደኛው የእግዚአብሔር ቃል ማለት ነው፣ ሌላኛው ደግሞ መመሪያ ነው። ስለዚህ ነው አሁን እንግዲህ ተመልከቱ፣ በእግዚአብሔር ሕግ የሚሄዱ የተባረኩ ናቸው። ስለዚህ ምንድነው የሚያስቡት? ይሄን አንብበው ሲያበቁ ሕጉ የመባረክ መንገድ እንደሆነ አድርገው ያስቡ ነበር። እሱ ብቻ አይደለም። ቁጥር 92ን ስታነቡት እንደዚህ ይላል፣ ሕግ ደስታዬ ባይሆን ኖሮ በመከራዬ ወቅት በጠፋው ነበረ ብሎ ይናገራል። ስለዚህ መጽሐፍ ሕግ እያለ ሲናገር መመሪያውን ማለቱ ብቻ አይደለም። ሕግ ብሎ ሲል የእግዚአብሔር ቃል ከእግዚአብሔር የሚወጣ ቃል እንደሆነ መረዳት በጣም ተገቢ እንደሆነ ትመለከታላችሁ። ስለዚህ ጳውሎስ እንደዚህ ብሎ ይናገራል። ቁጥር 10 ላይ ሕግን በመጠበቅ የሚተማመኑ ሰዎች ይላል። ጳውሎስ ሕግን በመጠበቅ የሚተማመኑ ሲል ሕግን በማድረጋቸው በእግዚአብሔር ዘንድ ተቀባይነት ያላቸው የሚመስላቸው ሰዎች ማለት ነው። ሕግን በመፈጸማቸው በማድረጋቸው ከእግዚአብሔር ዘንድ ሞገስ እንደሚያገኙ ተቀባይነት እንደሚያገኙ የሚመስላቸው ሰዎች ማለቱ ነው። ከዛ ከርግማን በታች ናቸው ብሎ ይናገራል። ከርግማን በታች ናቸው ብሎ ሲል ግን ሕጉ በራሱ ወይም በተፈጥሮ መጥፎ ወይም የተሳሳተ ነው ማለቱ አይደለም። ጳውሎስ እያለ ያለው ለመጽደቅ መመኪያ ያደረግነው ነገር ለመባረክም ለመረገምም ወሳኝ ነው እያለ ነው። የሚገርማችሁ ይሄ ነው። በገላትያ መጽሐፍ ምዕራፍ 3 ላይ እንድታገኙ የሚገባው ነገር ምንድነው? አንድ ሰው ለመጽደቅ መመኪያ ያደረገው ነገር ለመባረኩም ለመረገሙም ምክንያት ነው እያለ ነው ጳውሎስ። በእምነት ከታመናችሁ የአብርሃምን በረከት ታገኛላችሁ። በሕግ ሥራ ከተደገፋችሁ እርግማን ታገኛላችሁ። አሁን ጉዳዩ እንደዚህ ነው። እናንተ ለመጽደቅ መመኪያ ያደረጋችሁት ነገር የታመናችሁበት ነገር እንድትባረኩም እንድትረገሙም ያደርጋችኋል። ደግመዋለሁ። አሁን ከእርግማን በታች ያደረጋቸው ማንም ማጅራታቸውን ይዞ ኮሌታቸውን ይዞ ጎትቶ ከእርግማን በታች አልወሰዳቸውም። ራሳቸው ናቸው ለመጽደቅ መመኪያ ያደረጉት ነገር ወይ ለመባረካቸው ወይ ለመረገማቸው ምክንያት እንደሚሆን ነው ጳውሎስ በዚህ ቦታ የሚናገረው። ሕግን በመጠበቅ የሚተማመኑ ብሎ ሲል
ከሕግ ሥራ የሆኑት የሚለው ነው የቀርቦ ትርጉም። እነዚህ ሰዎች ሕግን በመፈጸማቸው በእግዚአብሔር ፊት ተቀባይነት ያላቸው የሚመስላቸው ሰዎች ናቸው። ከርግማን በታች ናቸው ሲል ሕጉ በራሱ ወዳጆቼ ሕጉን የሰጠው ቅዱስና ንጹህ ስለሆነ ሕጉ በራሱ ምንም ስህተት፣ ምንም ችግር፣ ምንም እንከን የለበትም። እና ጳውሎስ እያለ ያለው ሕጉ ችግር አለበት ወይም መጥፎ ነው ሳይሆን ለመጽደቅ መመኪያ ያደረጋችሁት ነገር የምትመኩበት ነገር ለመባረክም ለመረገምም ምክንያት ነው ብሎ ነው ጳውሎስ እየተናገረ ያለው። እንግዲህ እንደነገርኳችሁ በእምነት ከታመናችሁ የአብርሃምን በረከት ታገኛላችሁ፣ በሕግ ሥራ ከተደገፋችሁ ደግሞ እርግማንን ታገኛላችሁ። ለምንድን ነው ሰዎች በሕግ ሥራ ሲደገፉ እርግማንን የሚያገኙት? ሕግን በመጠበቅ የሚተማመኑ ሰዎች ከእርግማን በታች የሚሆኑት ለምንድን ነው? እነዚህ ሰዎች እኮ ያሉት እንታዘዝ ነው፣ እንስራ ነው። እነዚህ ሰዎች ያሉት የእግዚአብሔርን ሕግ እንጠብቅ ነው ያሉት። ታዲያ ለምንድን ነው ሕግን በመጠበቅ የሚተማመኑ ሰዎች ከእርግማን በታች የሚሆኑት ብላችሁ ስትጠይቁ መልሱን በዘዳግም መጽሐፍ ምዕራፍ 27 ቁጥር 26 ላይ ታገኛላችሁ። ሕጉን ሁሉ የማይፈጽም የተረገመ ነው ይላል የእግዚአብሔር ቃል ሲናገር እንደዚህ ይላል፣ የዚህን ሕግ ቃሎች በመፈጸም የማይጸና የተረገመ ይሁን ብሎ ይናገራል። ዘዳግም መጽሐፍ ምዕራፍ 27 ቁጥር 26 ሙሴ ረጅሙን ያለመታዘዝ እርግማን የተናገረበት ምዕራፍ ነው። 27ኛው የዘዳግም ምዕራፍ ረጅም ያለመታዘዝ እርግማን የምታገኙበት ምዕራፍ ነው። ስለዚህ በደንብ አድርጋችሁ ስሙኝ። ለመጽደቅ በሕግ የሚመኩ ሰዎች፣ በሥራ የሚመኩ ሰዎች ከእርግማን በታች የሚሆኑበት ምክንያት ምንድን ነው ብላችሁ ስትጠይቁ በሕግ መጽሐፍ የተጻፈውን ሁሉ የማያደርግ የተረገመ ነው ተብሎ ተጽፏል። አሁን ሕግ እኔና እናንተን ለማጽደቅ 100% ፍጹምነት ይፈልጋል። እኛ ደግሞ 100% መስራት አንችልም። 100% መስራት ካልቻልን በሕግ በኩል በእግዚአብሔር ዘንድ ተቀባይነት ለማግኘት መሞከር ሞኝነት ነው። ፖይንቱ እንደዚህ ነው። ሕግ አያጸድቅም አይደለም። ሕግ የሚያጸድቀው አንዱን፣ ሁለቱን፣ ሶስቱን የፈጸመ ሳይሆን ሁሉንም መፈጸም የቻለውን ሰው ብቻ ነው። የቻለውን ሰው ብቻ ነው። አሁን እንደዚህ ነው። ሕግ እኔና እናንተን ለማጽደቅ 100% ፍጹምነት ይፈልጋል። ልክ እንደ 500ና ከዛ በላይ ያመጣ ያልፋል አይልም። 99 ስላመጣ በጥሩ ብሎ አይጽፍልም። ሕግ 9 ከ10 አምጣ፣ 8 ከ10 አምጣ፣ 5 ከ10 አምጣ፣ 1 ከ10 አምጣ ወድቀሃል ነው የሚለው። ሕግ የግድ 10 ከ10 ማምጣት አለብህ፣ 100 ከ100 ማምጣት አለብህ ነው የሚለው። ሰው ደግሞ 100 ከ100 ፍጹም ሊሆን በፍጹም አይችልም። እየሰማኝ ያለ ሰው 100 ከ100 በፍጹም ፍጹም ሊሆን አይችልም ወዳጆቼ። ለዚህ ነው እግዚአብሔር ይህን ስለሚያውቅ ከሕጉ ጋር የስርየትን ስርዓት የሰጣቸው። የሚገርመው እግዚአብሔር ለእስራኤላውያን ሕግ ብቻ አይደለም የሰጣቸው፣ ከሕጉ ጋር አብሮ የስርየትን ስርዓት ሰጥቷቸዋል። ቢኮዝ 100% ሕጉ ሊሰሩት እንደማይችሉ ያውቃል። ከኃጢአተኝነታችን ጥልቀት የተነሳ ባለመታዘዛችን ብቻ ሳይሆን በመታዘዛችን እንኳን ሳይቀር ስንፍናን እናረጋለን። እኛ ሰዎች እንኳን አይደለም ስንታዘዝ እንኳን በእግዚአብሔር ፊት ስንፍናን እናረጋለን። ምክንያቱም ከኃጢአተኝነታችን ጥልቀት የተነሳ። አሁን ጳውሎስ እያለ ያለው እንደዚህ ነው። እናንተ ከኢየሩሳሌም የመጣችሁ የይሁዳ አስተማሪዎች ፊታችሁን ወደ ሕግ ካዞራችሁ የሕጉ አንዱ ክፍል ብቻ ሊያጸድቃችሁ አይችልም። ስለዚህ ሁሉ መፈጸም አለባችሁ እያለ ነው። ሁሉ መፈጸም አለባችሁ። እነሱ ደግሞ ሁሉ ሊፈጽሙ አይችሉም። አይሁዳውያን አንዳንድ ሕጎችን ተመልክተው የጸደቁ ይመስላቸዋል። ጌታ ኢየሱስ በተራራው ስብከት ያፈርስ የነበረው እንደዚህ አይነቱን አስተሳሰብ ነው። እንዴት አይነቱን? አላመነዘርንም ብለው ይላሉ፣ ነገር ግን በልባቸው ተመኝተዋል። ጎረቤታቸው እንደሚወዱ ይናገራሉ፣ ነገር ግን ጠላቶቻቸውን ይጠላሉ። ወዳጆቼ አይሁዳውያን በተፈጥሯቸው በባህሪያቸው ጌታ ኢየሱስ በተራራው ስብከት ያፈርስባቸው የነበረ ሐሳባቸው አንዳንዱን ሕግ ተመልክተው የጸደቁ ይመስላቸዋል። እነዚህ ሰዎች ከሕጎቹ መርጠው ለመጽደቅ ይፈልጋሉ። አሁን ችግር የሆነው ነገር እንደዚህ ነው።
ለመጽደቅ አንዳንዱን ህግ በማድረግ ሳይሆን ሁሉንም ህግ ማድረግ ይጠበቅባቸዋል። በአንድ ወይም በሁለት ህጎች አጭበርብሮ መጽደቅ አይቻልም። ህጎቹ ብዙ ናቸው። ምናልባት ለድሃ ሰጥተህ ሊሆን ይችላል። በዚህ አጭበርብረህ ልትጸድቅ አትችልም። ምናልባት የሆነ የወደቀ አንስተህ ሊሆን ይችላል። በዚህ በአንድ ወይም በሁለት ህግ አጭበርብሮ መጽደቅ አይቻልም ወዳጆቼ። ስለዚህ ህጉ የሚያስተምራቸው ነገር ምንድነው? አቅም እንደሌላቸውና አዳኝ እንደሚያስፈልጋቸው ነው። ህጉ የሚነግራቸው እንደዚህ ነው። 100% ልትፈጽሙ አትችሉም። ለ100% ልትፈጽሙ ካልቻላችሁ ደግሞ ከርግማን በታች ናችሁ። በገላትያ ቤተክርስቲያናት ውስጥ ያሉ ከአይሁድ እምነት የመጡ ክርስቲያኖች ራሳቸውን በህጉ ሥራ አማካኝነት ለማጽደቅ የሚያደርጉት ሙከራ በአንዱ ወይም በሁለቱ ብቻ ሳይሆን በሁሉም ህግ የተረጋገጠ መሆን አለበት። በእያንዳንዱ ህግ መፈተሽ አለባቸው። ጉዳዩ ይሄ ነው። ለዚህ ነው ህግን በመጠበቅ የሚተማመኑ ከርግማን በታች የሆኑት። ህግ ሰርተ አንዱን ባትሰራ እርግማን ነው የሚያውጅብ። በቃ አለቀ። አንዱን ባትሰራ ህግ አያጸድቅም አልተባለም። ህግ እንዲያጸድቅህ 100% ፍጹምነት ካንተ ይጠበቃል ነው የተባልከው።